አይገባም። የተቀረደው ታራ እኛ ስራችን እኮ ነው ስራችን። እንደዚህ አይነት አባቶች ይብዛልን ነው የምለው እኔ። ሌላ ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም ደቡቦቹ ተክለውበታል። አማሉያ ቶኑን ራሱ ቅርጹና ችለውበታል። የደቡቦቹ ማለት ነው። በሄደ ጊዜ መጠየቅ ነበረበት፣ የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ። አላገባም። ምን ነው አለ እናስበት። አይ ፕሮጀክት እናድርገው ደስ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ለመጀመሪያ ጊዜ ለሚታዩኝ ስሜ ገመቺስ ይባላል። በዚህ አጋጣሚ ተዋወቀን ማለት ነው። አጀብ በሚያሰኙ ቪዲዮዎች መጥተናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ቆዩ። ወደ ቪዲዮ እኔ ሞጣ ቀራኒዮን አከብራለሁ አለ። እንግዲህ ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው። አንዳችም ቀን ተነጋግረንም አናውቀውም። አደንቀዋለሁ። አዎ፣ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው። ከምንም ነፃ ነው። አድላዊነት የለውም። አያወላውልም። ሃይማኖት አይቀያየርም። እምነትን አይለዋውጥም። ሰዎቹን ከሰዎች ለይቶ አክርሮ አይሄድም። ሰላይነት የለውም። የሃይማኖት ሰላይነት የለበትም። ሞጣ ቀጥታ ነው የምናገርህ። ሞጣ የራሱ ብሔርንም የሌላውንም ብሔርም የራሱንም ሃይማኖትም የሌላውንም ሃይማኖትም ሃይማኖት አለው እንዴ ሞጣ? ሞጣ ጋርም እኮ ሀሳብ ይገዛል። ሀሳብ አለ እኮ ብዙ ሀሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስር ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ። ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናውቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ በኢንተርፖል እንዳስትል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት፣ የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ። 12 ሃይማኖት በአንድ ዓመት 12 ሃይማኖት ቀይሯል እንደ ዮኒ ማኛ 12 ሃይማኖት በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበል፣ በቲክቶክ ላይ ጥምቀት ተጠመቀ፣ በቲክቶክ ላይ ወንጌል መስበክ ጀመረ፣ በቲክቶክ ላይ እምነቱን አፈረሰ፣ በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላለሁ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ዮኒ ማኛ እንግዲህ ዮኒ ማኛ ነው ብዬ የማስበው ብቻ ማለት ነው። እኛንም ይገዛናል፣ ሁሉንም ይጋብዘዋል። ሞጣ ተከብሯል። ሞጣ እውነት ለመናገር እውነቱን ነው። ሃይማኖቱን አይወላውልም። አንድ አቋም አለው ማለት ሞጣ ሰው በሚሄድበት መንገድ አይሄድም። የራሱ የሆነ ያካሄድ አለው። የራሱ የሆነ በቃ መስፈርት አለው። ሞጣ የሚሄድበት ኦሮሞም ሆነ አማራ ብሎ እንትን አይልም፣ ለይቶ እንትን አይልም። ካድሬዎችን ልካቸውን ነው የሚያስገባቸው። በዛ እኔም ሞጣ ይመቸኛል። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ። እስካሁን አላገባውም ትላለች የኢትዮ ቴሌኮም ሚኒስትር። አላገባሽም? አላገባም። ምን ነው አለ እናስበት። አይ
ፕሮጀክት እናድርገው ደስ ነው እና ሌላ እንደ አንድ አዲሱ በጀመታ አብረን እንግዲህ ፕሮጀክት እናድርገው እንዴት ይሻላል? አይ ግድልሽ ምንም እንዲያልኩ ነው እኮ ትንሽ ጊዜ ሄደችብኝ ነው ግን ማግባት አለብሽ እያልኩ አይደለም ግን ማግባት ሰዓቱ ይሆናል ጥሩ ነው አይደል? አዎ አለሽ ወይ ባል ለጊዜው የለም ወሽ ለጊዜው ይመጣል አይደል? በራሱ ሰዓት ይመጣል ለጊዜው ማለት ወይዘሪት ነሻው ማለት ነው ወይዘሮም ስትሆኚ እዚህ ትመጫለሽ ብዬ ተስፋ አደርጋለሁ። የቆዩ ቪዲዮዎች ይደርሱኛል። የሚገርም ነው። ቢያንስ 40 ዓመት አይሆናትም። አይ አግብታ ልጅ በልጅነት ምናምን የሚባል ነገር ስላለ አግብታ መውለድ ነበረባት። ጉራጌ ፓስተር እና የደቡብ ፓስተር ብሎ ዘመድኩን በቀለ በህይወት ዘመኑ ማለት ነው ከሚሰራቸው ስራዎች መሃል ያሳቀኝ ይህ ስራ ብቻ ነው እንጂ ከዚህ በፊት አስጠሊ ስራዎች ነበር የሚያቀርብ የነበረው። እስኪ ቪዲዮን እንስማ። አሁን የጴንጤ ፓስተር የትግሬ ጴንጤ ፓስተር ተመልከቱ። አትጥራቸው። የትግሬ ፓስተር ትግሬ አሁን ደቡቦቹ ተክነውበታል። አማሉያ ቶኑን ራሱ ቅርጹና ችለውበታል። እነዚህ የደቡቦቹ ማለት ቀልድ ይሻላል እኮ ከፖለቲካ። አሁን ትግሬው መጥቶ ጉራጌዎቹ ደግሞ አሁን ደግሞ ጉራጌዎች ጀምሮ አሉ። ጉራጌዎቹ እንኳን አላሰራ ሲሏቸው ነው አሉ ጴንጤው ከበጌታ ሲል ይችላል ውጣ ብያለሁ ውጣ ብያለሁ ቄጥ ነው የሚወጣው በክራይ ነው ውጣ በጌታ እነዛ አጣቡት ትሱስሙት ይላል የደቡ እውነት ነው። አያምርም። ጉራጌና የትግሬ ምጥቶ ከበጌታ ይያለሁ ውጣ ውጣ ብያለሁ ውጣ አትወጣ ትቢተኛ ሰይጣን ዛሬ መጣ ሃሌሉያ በሉ ይላል። አሁን ጉራጌ አይ ዘመድኩም በፖለቲካ ተመታ አረጉ። እንደዚህ አይነት አባቶች ይብዛልን ነው የምለው። እኔ ሌላ ምንም የምለው ነገር የለም። እስኪ ቪዲዮን እንከታተል። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። የምሬን ነው። ምንም ቃላት የለኝም። እስኪ እናንተም የተሰማችሁን ኮሜንት ላይ ያ አበሻዊ ነሽ ውድ እህት ሰላሙኝ በናይስትልኝ እህት ምንጊዜም ከኔ ጋር ሁኚ እናቴም ነሽ እህቴም ጓደኛዬም ደረሴም ለሚቀሙኛን ሽን ብሉ መላንጃስ እንዳለው ነፍሴ መላጥረው ዘመኑን አንቺን ብቻ አይደለም እንደዚህ ማሰቃይቶ እጅ ላይ ያደረሰል እንዳጠረ ነው ማውቀው ወሊያቃሉን ይጠራሉ በፍቅራችን መመሃል መሳትም ይጥላሉ ምንሞንም ምንድን ጌታ ቀኛ ጋር ነው አሳልፎ አይሰጠንም እሱንም ከቀረብ ነው ችላ ቃል ያመፀን ይችላል የሚገራረም ሞተሮች ይሰራሉና እነዚህ ልጆች አድራሻቸው ቡታጀራ ነው። ግሎባል ባንክ ጀርባ ነው ገራጃቸው። ምንም በእውነት የሆነ የተጣሉ ሞተሮች አሉ አይደለ? በቃ ምንም ጥቅም የማይሰጡት ሞተሮች ያመጡና በጣም ጽድት አድርጎ ኳሊቲ ባለው መንገድ ነው የሚሰሩትና እነዚህ ልጆች ማበረታታት የሚፈልጉ ልጆች ይሄው የነሱ የቲክቶክ አካውንታቸው ከስራ አድርጌላችኋለሁ። እንዲሁም እንደዚህ አይነት ስራ እንዲሰሩላችሁ ከፈለጋችሁ ማዘዝ ትችላላችሁ። በጣም ቅን የሆኑ ልጆች ናቸው። ስንት ወጣት በጫት ቤት በዚህ ሰዓት የጫት ቤት ድምቀት በሆነበት ሰዓት እነዚህ ልጆች እንደዚህ ካልነበሩበት ከተጣሉ ሂቃዎች አንስቶ እንደዚህ አይነት ለህዝብ ጥቅም የሚሰጥ ነገር መስራታቸው እኔ በጣም ነው የሚኮራባችሁ። በርቱልኝ እላችኋለሁ። ወደ ቀጣይ ቪዲዮ ወንድማችን ምን አለን መሰላችሁ? ይሁት አሁን ህዝብ እየተቆጣ ነው። በግል ጥያቄ ኢትዮጵያ ውስጥ አለ ለምትሉ ሽፍቶች እኔ መጠየቅ የምፈልገው ማለት ነው፣ አላማችሁ ምንድን ነው? ሰው የምታገዙት ለምንድን ነው? ቤተክርስቲያን የምታቃጥሉት ለምንድን ነው? ሰው የምታርዱት ለምንድን ነው?
መንገድ የምታዘጉት ለምንድን ነው? ዓላማችሁ ምንድን ነው? ለእኛም እኮ ግራ ገባ። ጸባችሁ ከማን ጋር ነው ሲጀመር? ውጡና እንዋጋ፣ ያሸነፈ ይኑርባት ኢትዮጵያ ውስጥ ንውጡ፣ እንዋጋና ሲጀመር ያሸነፈ ይኑርባት። እኛ ሰላምና ፍቅር እንጂ በታሪክ መጣሽ ነገር እየመጣ የሚቀሰቀስ ህይወት አንፈልግም። በፊት እኮ ያሳለፍነው ብዙ ታሪኮች ሊኖሩ ይችላል፣ የተበደለበት ወይም ደግሞ የበደልንበት። ከደሞ ቁስላችን ያከከኛ መንባሳዊ ቁስላችን አክመ መቀመጥ ነው የምፈልገው። ተውን በቃ እኛ እንኑርበት። እኛ የሚመራን መንግስት ይበቃናል። ተውን። በአመት ሰው ትገሉብናል። አረ ሼም ነው ሲጀመር። ማርያም ወንድ ናቸው። ውጡና እናጉን በቃ ያሸነፈ ይኑርባት እንጂ እንደ ህፃን ስራ ዳር ለዳር እየመጣችሁ ቤተክርስቲያን ማቃጠል ምን አረ ይደብር። የከተማ ልጅ እንዲህ ነው የሚነግራችሁ። ጫካ ለጫካ ተደብቃችሁ መንግስት ፊት ሳትጋፈጡ፣ ህዝቡን ፊት ሳትጋፈጡ ምስኪን ድሃ ምዕመናንን ቤተክርስቲያንን ማቃጠልና መግደል በጣም ነውር ነው፣ ወንጀል ነው፣ ጸያፍ ነው፣ አረመኔነት ነው። ለአረመኔነታችሁ ሞገስ ሰጣችሁ ጀግና የምትባባሉ ጫካ ለጫካ ተደብቃችሁ ክርስቲያን ለምታሳዱት ነው የወጣት መልእክት ያስተላለፈው። በነገራችን ላይ ለምታግቱ በሙሉ ይሄ መልእክት ይሆናል። ለምትገሉ በሙሉ ይሄ መልእክት ይሆናል። ለምታሳድዷት ቤተክርስቲያን በሙሉ ይሄ መልእክት ይሆናቸዋል። መስጊድንም ቸርችንም በሉት። በነገራችን ላይ እኔም የሚገዛኝ ሐሳብ ነው። የሐሳብ ጥቅማቸው ምንድነው? እናገለግላለን የሚሉትን ህዝብ እንደዚህ የሚያሰቃዩት ከሆነ ምናልባት አይታወቅምና እነዚህ ሰዎች ቢገዙና ሀገራችን ኢትዮጵያ በሰላም የሚመሯት ይመስላችኋል? የሚተናገርኩት ነገር እኮ መንግስት ጠላ ቤቶችን አፍርሶ ላይብረሪ ያርጋቸው ነው ያልኩት ነው። ጠላ የሚጠጣው ጠላ ቤት በተገኘበት ለምን ጠጣ? አንተ ጠላ ጠጣለህ? እኔ በፊት ጠጣ ነበር። አሁን ጠጣለህ? አልጠጣም። ለምንድን ማጠጣው? አሁን ከመጠጥ ብዙ ለምንድን ማጠጣው? በፊት እኔ ጠላ እወድ ነበር እኮ ተወድ ነበር። አሁን ትጠጣለህ? ቤተሰቦቼ ልጆች አሉ። ይቅርታ አሉኝ። ልጅክ ጠላ እንዲጠጣ ትፈቅድለታለህ? አትፈቅድለትም። አይታ ለልጅ አንተ ጠላ ለምሳሌ ወሰማኝ ከባድ ስህተት እኮ ለነገር ነው። ከኛ የመጡ ጥያቄዎች ልጨርስልህ። ጠየቀኝ እኮ አንተ አይደለም ያልጨረስኩልህ። አሁን ጠላ በሰርግ በድግስ በማህበር ይጠጣል። በቃ ከዚህ በኋላ እንዳይጠጣ አቁሙ። እኔ እኮ ተናግራለሁ። መጽሐፍ ቅዱስ ላይ ተኮነ መሰዊያውን ውሃ ይጠጡ። ውሃ ለሰው ልጅ መጠጥ ደጋፊ አይደለም። ለምንድን መጠጥ ለምን ትጠጣለህ? ጠላ አብሶ ፕሮፌቲካሊ ኢትዮጵያን የገደለ መጠጥ ነው። ይኸውልህ እንዴት ቆይ ልንገርህ ልጨርስልህ። ጣሳ ተኮነ እንደዚህ የተገለበጠ ነው አይደለ? የተገለበጠ እንደዚህ ቀና ተደርጎ የተሰራ ጣሳ ጠላ ቤት ጋር ስትሄድ ግን እንደዚህ የተገለበጠ ነው። ምን እያለ መስጠት ጠላ የሚጠጡ ሰዎች እስቲ አብዛኛው ነገር መገልበጥ ሀገር እየተገነባች ቁጭ ብሎ ጠላ ይጠጣ እዛ ቁጭ ብሎ ወደ ሀገር ፈረሰች። ይኸውልህ አሁን እኮ ያለው አካሄድ የኮሪደሩ ልማት መጠጥ ቤቶችን አፍርሶ የሪክሬሽን ቦታ ዛፍ ምናምን ሰው የሚዝናናበት ነገር ሲያደርግ ጠላ ቤት ግን ቁጭ ብሎ ይሄ ደፍኖበታል። አይታየው ለምን ፈረሰ ብሎ የአዲስ አበባ ሰዎችና አንዳንዶች እኛን አልተረዳንም። ከከባድ መጠጥ ወደ ጠላና ወደ አረቄ ተመልሰናል። አቅም በማነስ ያም ሰዎች አሉና ጠላን እንደዚህ በዚህ የጠላ ትቆዞኝ ሳይሆን አሁን ይኸውልህ አንተ ውስኪ ስለጠጣ ደግሞ እንደውም የባሰ አልኮል ያለው ነው። አዎ ለራስህ ለልጅ የማትመኘውን ነገር ለህዝቡ አትመኝ። እኔ ጠላ ስፕሪት ነው ብዬ ነው የማስበው። የጠላ መንፈስ ፕሮፌቲካሊ ምን መሰለህ ጣሳው የተገለበጠ ስለሆነ አዎ ሌላው ደግሞ ይሄ ያልተጣራ ጌሾ ነው። በቃ ዝም ብሎ ወደ ሰው ውስጥ ይገባል አይምሮን ይደፍናል። በቃ ማሰብ አይችሉም፣ ማገናዘብ አይችሉም። ጠላ እኔ በምችለው መጠን የተወሰነ ሪሰርች ለመስራት ሞክሬያለሁ። ይመቻችኋል ያሳብ ከተማቻችሁ ብቻ ወደ ተግባር ለማምጣት ሞክሩ እንጂ ጠላ ጥሩ አይደለም። ሲጀመርም በእምነትም የተከለከለ ነው። ያው አንዳንድ የሃይማኖት አባቶች ጠላ ይፈቀዳል ይበሉ እንጂ ጠላ በጣም መጥፎ ነው። ጠላ ብትል ጠጅ፣ የተኛውንም አስካር መጠጦች በጣም መጥፎ ናቸው። ራሱ ከሃይማኖት ውጭ ሆነን ራሱ ስናስብ ጠላ ይጎዳል አይጎዳም በሚለው መንገድ ራሱ ለጮጋራ ጠንቅ ነው። የሆነ ብቻ ስኳር በሽታን እንደሚያስከትል ስንቶቻችሁ ታውቃላችሁ? ጠላ በጣም መጥፎ ነውና ተጠንቀቁ። እንደዚህ አይነት ነገር ሐሳቦች ሲመጡ ደግፉ። አብይ አህመድ ከስራ ባልደረቦቹ ጋር ሆኖ በድብቅ ካሜራ የተቀረጸ ቪዲዮ ነው። እንግዲህ እስኪ እንመልከተው። ምርና ስርጸት መፍጠር እስካልቻልኩ ድረስ ታጥቅ ያለው አይሲቲ ያለ ወይም ፕሮሴስ ዋርፌር ላይ አክቲቭ አክተር ነኝ ብሎ ማሰብ አይቻልም ማለት ነው። ያን ለመከላከል ለመገዳደር the only way ያለው የፈጣሪውን አይነት ካፓሲቲ መፍጠር ብቻ።
ገዝቶ የሚጠቀመው ኃይል ኮምፒት ለማድረግ የምትሰራ ከሆነ እየገዛ የሚያመጣው ካንተ በጣም በከራቅ ኃይል ጋር ስለሆነ አቺ በታለው ስለምንድን ነው የሚያወራ አልገባኝም። እናንተ ይገባችሁ እስኪ ምን ትላላችሁ? ይሄን ሰውዬው አስታወሳችሁት? ባለፈው ወንበዴዎች ተደብድቦ አዋሽ ባንክ ወደ 500 ሺህ ብር አካባቢ ድጋፍ አድርጎለታል። እንዲሁም በተጨማሪ አዳነች አቤቤ ቤት ሰጥታለች። እስኪ ቪዲዮን እንከታተል። አይገባም። የቀረ ድሮ ቀረ። እኛ ስራችን እኮ ነው ይሄ ስራችን። የሀገር ባለውለታ አንቺ እግዚአብሔር ይስጥሽ ያነሳሽ በእውነት ስምሽም ራሱ እኮ አዳነች ማለት በእውነት ቻው ይቀራል። አረ ይሁን ይገባቸው ስላገለገሉ ፈጣሪ ደግሞ ውለታን ይቆጥራል። እዚህ ጋር የነበረው ወደ ጎጆ መውጫ መግቢያ የሌለው መኝታ የሌለው ማብሰያ የሌለው መጸዳጃ የሌለው ፈጣሪ ነው ያሰባል። እኛም እዚህ ሰፈር ላይ ይሄ ቤት እንደዚህ ተሰርቶ እንደዚህ ገብተን እናያለን አላለም። ክብር ምስጋና ደስ ያለው እናንተን ደስታ ማየት በጣም ደስ ያሰኛል። ዋና ሌሎች አመራር እስከምትመለሱ ሌሎች አመራር ምሳሌ ነው። አንቺ ፈጣሪ እና በእውነቱ ለሌሎች አመራሮች ምሳሌ ነው። እየመጡ እንትናቸው እየሰው አይዟችሁ የሚቸገራቸው ተሳቸው እያወጡ የሚቸግር ንግግር ይሰጡ እንዲህ አይነት ነገር አስበን እዚህ ሰፈር ላይ እንዲህ አይነት ነገር ተሰርቶ እናያለን እናገኛለን አላለም። እንደውም እኛ ምንም አላማንም። ዛሬ ደስታ ነው። መስራት ይቻላል። መስራት ይቻላል። በእውነት አንጀቴን ነው የበላኝ። ማለት አስባችሁታል? የሀገር ባለውለታ እንደዛ ሲሰቃይ የነበረው ዛሬ ተደስቶ እንደዚህ ደስታ ማየቱ ራሱ አንድ ነገር። በዚህ ንግግርህ አንገት ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻውን እየተዋጋ የሞተው ልጅ ከታጠቁት ቡድኖች ጋር እየተዋጋ አይደለም። ወገን ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን? ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ። ተነሱ፣ ታጠቁ፣ ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ። ወደ ታች ሄዳችሁ ይሁት የታችን ላይ እኔ ምንድነው ሁልጊዜ የሚያነሳው ሐሳብ ነው። አርሲ 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 ይባላል አይደል? ሁልጊዜ ነው አርሲ የሚባለው። አርሲ የተለየ ነገር ምንድነው ያደረገው? ማለት እዛ ጋር እየተካሄደ ያለው ነገር ለምንድነው መለየት ያቃተን? በዚህ በኩል መንግስት ያደራጃቸው ነው ሽፍታዎች ናቸው። በዚህ በኩል ደግሞ ሽመልስ አብዲሳ ነው እንደዚህ ያደረገው። በዚህ በኩል ሸኔ ነው። ያንን በተግባር አይተ ከሆነ ለምንድነው ዝም የምትለው? ሁሉም በቲክታክ ሁሉም ጀግና ነው፣ ሁሉም ታጣቂ ነው። ሲጀመር እዚህ ቲክቶክ ላይ በሚትረጩት መርዝ ነው ህዝቦቻችን እርስ በርስ እንዲጣጣሩ ውስጥ እንዲገቡ እያደረጋችሁ ነው ያላችሁት። አርሲ 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 የአርሲ ጦስ ውጡ ሌላቸው የፈለኩት አሁን አርሲ ላይ ድርጊቱ አልተፈጸመም ሳይሆን ለምንድነው ያንን የተደረገበትን ቦታ መንግስትም ታዋቂ አርቲስቶች የምትባሉ ሰዎች ማለት ነው ለምን ሄዳችሁ እዛ አካባቢ መፍትሄ አትፈልጉም? ዝም ብላችሁ ህዝቡን ከህዝብ ጋር ለማፋጃት ሃይማኖቱን ከሃይማኖት ጋር ለማጋጨት የምታደርጉት የማትቆፍሩት የማትፈነቅሉት ድንጋይ የለም። እረፉ ግን
እረፉ የሶሻል ሚዲያ አድማቂዎች። እቺ ልጅ ግን ክብር ይገባታል በእውነት ማለት እውነታ ይገባት ለሷ ብቻ። እነዚህ ህዝቦች ምን እንደሚፈልጉ ወጥቷት ሌት ተቀን ቪዲዮ የሚሰራው እቺ ልጅ ናት። ሌሎቻችሁ ተደራጁ ተፋጁ ማለት ብቻ ነው። ስራታችሁን ያዙ። እሺ ደራርቱ ሁሉ ምን አለች? አሁን ባልቀደም የዳርኩት ልጅ በጣም የምወደው በጣም የማከብረው አሁን እንደ ልጅ ብቻ ሳይሆን እሱ እንደ ጓደኛም እንደ አማካሪም እንደ ሁሉ ነገር ነው የምታየው። እሱ ልጅ ደግሞ ከልጅነት እስከ እውቀት ከነመልኩ ከነባህሪው ከነ እውቀቱ ከነ ሁሉ እስካሁን ይዞት የመጣ ነው። እንደ ልጅ ተጫውቶት የማያውቅ ነውና አሁን በነገራችን ላይ ቅድም ኮቹ ሲን አንስተሃልና እነሱ ናቸው በእነሱ እጅ ያደገ ጓደኞቼ። እሱ ሲያስታውሱት በቃ ሁሉም ያለቅሳሉ። እሱን ለመጥራት ሁሉ ሰው ቃል የለውም። እህቶቹም ወንድሞቹም ሁሉም ዘመድ አዝማድ አክባሪው ነውና በጣም ነው ደስ ያለኝ። በጣም ሁሉ ሰው የተደሰተበት ነውና ምናልባትም ይሄን ሰርግ እኔ ምናልባት እንደ እናት ደጋሽ በተብየው እንጂ የምጠራው የደገሱት ጓደኞቼ ቤተሰቦቼ እና የቅርብ ዘመድ አዝማድ ነው የደገሰውና በጣም በዚህ አጋጣሚ ሁሉንም ለማመስገን ወዳለውና በጣም ነው ደስ ያለኝ። ሰው መጥቷል ያልመጣ ሰው የለም። ትልልቅ ሰዎች እኛ ብቻ ነን ጠራሽ እና ሁሉ ሰው የሱ ደጋሽ ነበረው። ሁሉ ሰው በራሱ ጊዜ የሱ ኮሚቴ በራሱ ጊዜ የሱ አጋዥ በራሱ ጊዜ የሱ እንትን ነበረውና በዚህ አጋጣሚ እንግዲህ ፈጣሪ ባርክ ከነ ባለቤቴ ገብርኤላ ጥሩ ልጅ ጥሩ አጋር ነው ያገኘውና ፈጣሪ እንግዲህ እንድከብሩ ፈጣሪ ይፍቀድ። የሳራና የአብርሃም እንግዲህ ጋብቻ ያርግላቸው። የነሱንም ፍሬ ደግሞ እንዲያሳየኝ ፈጣሪ ይፍቀድ። እናቴንም እንደዚሁ ለማለት ወዳለሁ። እንደዚሁ በልጆቼ የተባረኩ ነኝና አሁንም የወለደችው ልጅ ሌሎችም እንደዚሁ አገር ውስጥም ያሌሉ አሉና ፈጣሪ ደግሞ በእነሱም ስለባረከኝ በጣም ደስ ይለኛል። ሌሎችም እየመጡም ያሉም ስላሉ እነሱም እንደ ወንድሞቻችሁ ጎበዙ፣ እንደ እህቶቻችሁ ጎበዙ፣ በርቱ። ለሀገር ደግሞ እንግዲህ የምታተርፉ ፈጣሪ ያርጋችሁ ለማለት ወዳለሁና ልጆቼ እንግዲህ ተናግረን አልጠግብም። ልጆቼ አክባሪዎቼ፣ ደጋፊዎቼ፣ ቤተሰብ እህት ወንድሞቼ በተለይም ደግሞ የኔ ታናሽ እህት አለችና ታናናሾች አሉ ወንድሞቼንም እህቶቼንም እናትንም ጭምር እዚህ አጋጣሚ እንደ ጓደኞችን በሙሉ ዘመድ አዝማድ ለማመስገን እወዳለሁ። በዚህ የደረስኩት በእነሱ ድጋፍ ነውና እነሱ ባይኖሩ ኖሮ ምናልባትም እዚህ ላይ ደርስ ይችል ነበርና ብዙ ሰው እንግዲህ ብዙ ነገር ያደርጋል፣ ግን ብዙ ነገር አያሸንፍም። አንዱን ነገር ያሸንፍ ያለው ያን ሌላው ነገር ስለተወጡልኝ በጣም ነው የማመሰግነው። ሁሉ ነው እንደ እናት ያው ከላይ ያለው ጥሩ ሲሆን ከስር ያለው ጥሩ ይሆናልና የልጆቹ ያልሻቸው ስኬቶች እንዳለ አንደኛው ከአንደኛው እየተያየ ይመጣ ነውና የሚስቅ ሰው የሚከፋው አይመስለው። ሁሌ ፈገግታ የማይለይ ሰው የሚከፋው እንደዚህ አይነት ስሜት የሚሰማ አይመስለውምና ሰዎች አንቺ ሁሌ በፈገግታ ስለሚያውቁሽ ያልተረዱሽ ጊዜ አለ ከፍቶሽ? እኔ ሀዘኔንም ደስታዬንም በለቅሶ ነው የምገልጸው። እኔ ለሁለቱም ቅርብ ነኝ። ባህሪዬም እንደዛው ደፋሪም ነኝ፣ ፈሪም ነኝ፣ አክባሪም ነኝ። መድፈር ያለብኝ ቦታ ግዴታዬ ነው። ማክበር ያለብኝ ቦታ ግዴታዬ ነው። መፍራት ያለብኝ ቦታ ግዴታዬ ነው። ስለዚህ አንተም እንዳልኩ አሁን ሰው ሲስቅ ሁሉ ሰው ሲስቅ ሁሉ ሰው እንትን ይመስለዋል፣ ግን አይደለም። እና ሁሉ ሰው የራሱ እንትን የሆነ ምናልባት እንግዲህ ሌላ ሰው እኔ አሁን ለምሳሌ ልጆቼ ጋር ቤተሰቤ ጋር ማልቀስ አልፈልግም፣ መከፋት አልፈልግም። በሆን እንትን ብዬ ነው እንትን ማረገውና እንደዚህም ደግሞ ሰውም ጋር እንደዚሁ ሰውም እንዳይከፋ እንትን እንግዲህ አንዳንድ ጊዜ ለብቻ የምታረገው ነገር አለ፣ ለብቻ ከእግዚአብሔር ጋር ለብቻ ደግሞ ከራስ ጋር እንትን የምታረገው ነገር አይደልና ሁሉ ስለሳቀ ደስተኛ አይደለም ማለት ፈልጌ ነው። አጭሩ አንዴ መታደል እኮ ነው። ስኬታማ ህይወት ነው ያለሽና ሽበትሽ ሚዛ ምስክርት ነው። እውነት ነው። እንግዲህ መቼም ሽበቷ በጊዜው ነው የመጣችው፣ በሂደት ነው የመጣችውና እኔ አሁን እድሜ 55 ነው። ስለዚህ በዚህ ጊዜ ይሄ ሽበት ከዚህ በላይ ነው የምጠበቀው። ስለዚህ ልጆች ደግሞ እኔ እዚህ ጋር እሷን በጣም እንኮራባት የሀገራችን ኩራት የሆነች ጀግና አትሌት ደራርቱ ቱሉ በዚህ አጋጣሚ ሊያመሰግንሽ እወዳለሁ። ግን አንድ ጥያቄ አለኝ እዚህ ጋር። ምን አይነት ጥያቄ አለ ካላችሁኝ፣ ብዙ በሚባል ደረጃ ባለሀብቶች ወይም ንብረት ያፈራችሁ ሰዎች ማለት ነው የሆነ የቤታችሁን መግለጽ ሲፈልጉ በእንባ ነው በለቅሶ ነው ታለቅሳላችሁና ድሃውም አልቅሶ ሀብታምም አልቅሶ ስኬታማም ያልተሳካለትም ካለቀሰ ምንድነው መጨረሻችን የሚሆነው የሚለውን ነው። ይሄ ለቅሶ የማጣት ለቅሶ ነው ወይስ ማለት ለቅሶ የሚታወቀው የሀዘን መግለጫ ነው? ዞሮ ዞሮ ለቅሶ ማለት ነው። የተሳካላቸውም ሰዎች ካለቀሱ፣ ያጡም ሰዎች ካለቀሱ፣ ሀብታሞች ካለቀሱ ድሃ እንዴት ይሁን?
እንግዲህ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ግን አንድ ነገር ሊያሳስባችሁ ወዳለው ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ ግዴታ ነው። ፍቅራችሁን አሳዩኝ እላለሁኝ። በቀጣይ ቪዲዮ በሚገራርም ቪዲዮ እስክንገናኝ ቸር ሰንብቱ። መልካም ይግጠማችሁ።